ይህች ቤተክርስቲያን የኔ ናት። ድምጻችንን ለምእመናን ማሰማት አለብን። ይህንን ገዳም እዚች ቤተክርስቲያን የደብረ ማርያም ችግር የሁሉም ኦርቶዶክሳውያን ችግር ነው። ለዛሬው ደብረ ማርያም ከዚያም ይቀጥላሉ ሌሎች ገዳማትም ማንም ራበኝ ጠማኝ ተቸገርኩ የማይልበትን በዚሁ መልኩ የእመቤታችንን የገዳሟን ጥሪ አሜን ብላችሁ ተቀበላችሁ ደብረ ማርያም ገዳም የቅርብ ሩቅ እዚሁ አጠገባችን ባህር ዳር ጣና ውስጥ የምትገኝ ከሁሉም ገዳማትና አድባራት በጣና ውስጥ ከሚገኙት ማለቴ ነው ቅርቧ ናት። ቅርብቱን እንጂ ጠዋት ማታ ዘው ተብሎ የሚገባበት አይደለም። ድሮ የምትረዳበት ከዕለት ጉርሷ ካህናቱን ሊቃውንቱን ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ ኃላፊዎችና የገዳማት የአድባራት አስተዳዳሪዎች ሊቃውንተ ቤተክርስቲያን የተከበራችሁ አባቶችና እናቶች ወንድሞችና እህቶች በአጠቃላይ በዚሁ በመስካየ ኅዙናን መድኃኔዓለም መስቀል አደባባይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙ ጊዜ ስለተቀመጥን ሌሎች እንደቆሙ ሁሉ ግዴለም መድረኩ ላይ ያላችሁት ወንበሩም ይመቻል ይመስለኛል። ግዴለም ሌሎቻችሁ ቀረብ ብላችሁ አብረን ትንሽ ደቂቃ ነው የምንቆይ። ሰማዩም ደማምኗልና የዋለ ያደረ ዝናብም ስለሆነ ድንገት ቢዘንብም ዝናሙም ጊዜው ነው የሚፈልግ ነውና ዝናብ ምሕረት ያድርግልን እያል በሰዓት በጊዜ ማሰናበት ስላለብን ነው። ወደ ሩቅ የምትሄዱም እንዳትቸገሩ በሰዓት ሁሉንም ማከናወን ስላለብን እንጂ ሰፊ ትምህርት የሚያስተምሩ መምህራን ነበሩን። እንግዲህ ለብልህ በቂ ነውና የተነገረን ሁሉ እንጠቀምበት። መምህራኑን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኔ አሁን ወደ ትምህርት አልገባም። የሰማነውን በተግባር እንድንፈጽመው እግዚአብሔር ይርዳን። ዛሬ ከተነበበልን ወንጌል አንዱ የሚወደኝ ትእዛዜን ምን ይበል ነው ያለ? ትእዛዜን ይጠብቅ የሚወደኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ጀምሮ ያለውን ስናነበው የሚወደኝ ትእዛዜን ይጠብቅ። ትእዛዙን የሚጠብቅ ሁሉ ደግሞ የእግዚአብሔር ቤትነቱ ይረጋገጣል። የእግዚአብሔር ማደሪያነቱ ይረጋገጣል። የእግዚአብሔር ቤተ መቅደስነቱ የሚረጋገጥ መሆኑ ከዚሁ ተጽፎልናል። እና እግዚአብሔርን የሚወድ ትእዛዙን መጠበቅ። ትእዛዙ ደግሞ ዛሬ ከተሰባሰብንበት አንዱ ምክንያቱ ነው የቀረበውን የመሳሰለ ነው። ዛሬ ይህ ጉባኤ የተጠራበት ምክንያት በምክንያቱ ቃለ እግዚአብሔርን ተምረን ዋናው ይሆናል ቃለ እግዚአብሔሩ። ቃለ እግዚአብሔር ተምረን እግዚአብሔርን ወደን እግዚአብሔርም ወዶን ትእዛዙን ጠብቀን ትእዛዙንም እየጠበቅን በቤቱ እንድንኖር እኛ የእግዚአብሔር ቤተ መቅደሶች እንድንሆን ነው። ከትእዛዛቱ አንዱ የተቸገሩትን መርዳት ነው፣ ሌላ አይደለም። ብዙ ችግሮች ይኖራሉ በዚህ ዓለም ውስጥ። እያንዳንዱ ወገን የዕለት ጉርስ ያጣ ይኖራል። የዓመት ልብስ ያጣ ይኖራል። ዙሪያው ገደል የሆነበት ይኖራል። ቀኑ የጨለመበት ይኖራል። ቆርሶ የሚጎርሰው የሚያጎርሰው ቀዶ የሚለብሰው የሚያለብሰው የሌለ ከጎረቤቶቻችን ጀምሮ ይኖራሉ። እንደነዚህ አይነቶቹን መርዳት
እግዚአብሔርን የመውደድ ማረጋገጫ ነው። አልባሽ የላቸውም፣ አጉራሽ የላቸውም፣ ጠያቂ የላቸውም። የነዚህ ሰዎች ጠያቂ እኔ ነኝ ብሎ ማንም ሰው ካገኘው ነገር ጥቂት ቢኖረው ከጥቂቱ ብዙ ቢኖረው ከብዙ ቀዶ ማልበስ፣ ቆርሶ ማጉረስ፣ መርዳት አንዱና ዋናው እግዚአብሔርን የመውደድ ማረጋገጫ ነው ለክርስቲያኖች። የዛሬውን ደግሞ ልዩ የሚያደርገው የእግዚአብሔርን ቤት መርዳት ነው። እንደምታውቁት ወይም እንደምታውቋት ደብረ ማርያም ገዳም የቅርብ ሩቅ እዚያው አጠገባችን ባህር ዳር ጣና ውስጥ የምትገኝ ከሁሉም ገዳማትና አድባራት በጣና ውስጥ ከሚገኙት ማለት ነው ቅርቧ ናት። ቅርብ ትሁን እንጂ ጠዋት ማታ ዘው ተብሎ የሚገባበት አይደለም ቦታው። ምክንያቱም በግድ ጀልባ ያስፈልገዋል። በየብስም ያለው መግቢያ ይሞላል አይደል? አያስገባም። ዙሪያውን ባህር ነው። ስለዚህ ድሮ የምትረዳበት ከዕለት ጉርሷ ካህናቱን ሊቃውንቱን ለአገልጋይነት የሚበቁበትን ወርሃዊ ክፍያ አስተዳደሩ ሰበካ ጉባኤው ድምጻችንን ለምእመናን ማሰማት አለብን። ይህንን ገዳም መርዳት ያለባቸው ምእመናን ናቸው። ቅድም እንደተነገረው ቤተክርስቲያን አንዲት ናት። በገጠርም ትሰራ በከተማ በባህርም ውስጥ ትሁን በየብስ ቤተክርስቲያን አንዲት ናት። ልጆቿም አንድ ናቸው። የቦታ የመራቅ የመቅረብ ካልሆነ በስተቀር ይህች ቤተክርስቲያን የኔ ናት፣ ይህችኛዋ ቤተክርስቲያን የኔ አይደለችም የሚሉ ልጆች የሏትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ቅድም ተነግሮናል። ሰዎች አንዳንድ ጊዜ በማወቅም ባለማወቅም በግዴለሽነትም የተሻለን ሰራለን በማለትም የተለያየ ነገር ሊሉ ቢችሉ ሕጋችን ሥርዓታችን ቤተክርስቲያን አንዲት ናት። ስለዚህ የዚች ቤተክርስቲያን የደብረ ማርያም ችግር የሁሉም ኦርቶዶክሳውያን ችግር ነው። ስለዚህም ሁሉም ሊያዩዋት ይገባል። ማየት ብቻ አይደለም፣ ጉድለቷን በየአቅማቸው ሊያሟሉ ሊሞሉ ይገባል በሚል ይህ መንፈሳዊ ጥሪ ለእናንተ ተላልፏል። እናንተም የእናት ቅድስት ቤተክርስቲያናችሁን ጥሪ ተቀብላችሁ በዚሁ በመስቀሉ አደባባይ በመስቃየ ኅዙናን መድኃኔዓለም ተገኝታችኋል። በዚህ እንደተሰበሰባችሁ ሰማያዊት በሆነች በኢየሩሳሌም ይሰብስባችሁ። በዚህም ዓለም የጎደለውን ይሙላላችሁ። የምትሰጡት እግዚአብሔር አያሳጣችሁ። እግዚአብሔር ቸር ነውና እሱን ሁልጊዜም ለምኑት ይሰጠናል። ሁሉን እንዲያደርግልን ግን ትእዛዙን እንጠብቅ። ስለዚህ ትእዛዙን ከመጠበቅ ቅድም እንደጠቀስኩት ይህንን ቃል የእግዚአብሔር ቃል ነውና ገዳሟን እንርዳ። የሰማ ላልሰማ፣ የተረዳ ላልተረዳ ባለው ባቅሙ። ለምሳሌ እዚህ ጧፎች ሲዞሩ እያየሁ ነኝ። ጧፉን በመግዛት መርዳት ይቻላል። የተዘጋጁትን ነገሮች በመግዛት መርዳት ይቻላል በየአቅሙ። ስለዚህ አሁን ጧፉንም ተልተሎ ያላችሁ ትገዙና እዚያው ላይ አብርታችሁ ብርሃናችሁ ይብራ ብለን እኛም እግዚአብሔር በብርሃኑ እንዲያመላልሰን ቅዱስ ፈቃዱ ይሁን ብለን በአንድ ላይ የምንጸልይበት ይሆናል ማለት ነው። ስለዚህ ገዳማቱን እንርዳ። ለዛሬው ደብረ ማርያም ከዚያም ይቀጥላሉ ሌሎች ገዳማትም የምእመናንን እጅ የሚዘረጉ። ያለንን ተካፍለን ስንኖር እግዚአብሔር ይራራልናል። ያለንን ደግሞ መካፈል
ሲሳነንና ንፍገት ሲበዛ ደግሞ ያለንንም ነገር ያሳጣል። ስለዚህ ለእግዚአብሔር መታዘዝ እጅግ አትራፊነት ስለሆነ ለእግዚአብሔር ምን ጊዜ የምንታዘዝ አንዱ ነው። ሌላው በሃይማኖት እንጽና፣ በሃይማኖት እንጽና፣ አንድ ልብ ይኖረን። የሃይማኖት ልብ አንድ ሲሆን ነው ጥሩ አይደለም። የሃይማኖት የቤተሰቡ ልብ አንድ ልብ ካልሆነ አባወራው ለብቻ የሚያስብ ከሆነ እማወራዋ ለብቻዋ የምታስብ ከሆነ ልጆች ለብቻቸው የሚያስቡ ከሆነ ያንዱ ሐሳብ ከሌላው ሐሳብ የሚጋጭ ከሆነ ቤቱ ቤት ሊሆን አይችልም። ስለዚህ በአንድ ሐሳብ ተስማሙ ነው የተባለውና በአንድ ሐሳብ መስማማትን ሁል ጊዜ ገንዘብ እናድርግ። ቅድም በመምራኑ ተነግሮናል። አበውም በብሂላቸው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ነው የሚሉት። በአንድ ልብ ሲመከር በአንድ ቃል ሲነገር የሁሉም ሐሳብ አንድ ይሆናል፣ ወጥ ይሆናል። ለዚያውም ደግሞ አንዱ ያንዱን ሐሳብ የማይቃወምበት በአንድ መንፈስ በጋራ የተፈለገውን በጎ ሥራ ለመስራት የሚያስችል ማለት ነው። ስለዚህ ልባችን የማይጠራጠር፣ ልባችን የማይክድ፣ ልባችን የማይሸነግል፣ ልባችን እንደ እግዚአብሔር ፈቃድ አምኖ የሚኖር፣ ልባችን ክፉ የማይመኝ በጎ ነገር የሚመኝ መሆን አለበት። ቸር ተመኝ ቸር እንድታገኝ ነውና ሰዎች እንደምኞታቸው ነው ሊጓዙ የሚችሉት። በጎ ነገር እስከተመኙ ድረስ በጎ ነገር ይሳካላቸዋል። ክፉ ነገር እስከተመኙ ድረስ ደግሞ ክፉ ነገር የተሳካ ይመስላል። ውጤቱ ግን ያው ትርጉም የለሽ ይሆናል። ስለዚህ እግዚአብሔርን እንውደደው፣ ለእግዚአብሔር እንገዛ፣ እንደ እግዚአብሔር ፈቃድ እንመላለስ። የቻላችሁትን ጥላ የያዛችሁ ዘወር ዘወር ብላችሁ ከሁሉም ፊት የሚሰጧችሁን ተቀበሉ፣ የምትሸጡ ሽጡ፣ የጎደለውን እግዚአብሔር ይሙላ። አብዝተን እግዚአብሔርን እንጠይቀው። አንድ ልብ ይኖርና ከዚያ የመጨረሻው በሃይማኖታችን ጸንተን በሃይማኖታችን በርትተን እግዚአብሔርን በጸሎት እንድንጠይቀው ነው የምጠይቃችሁ። እግዚአብሔርን ሁል ጊዜም በጸሎት እንጠይቀው። ጠዋትም ማታም ተኝተንም ተነስተንም በማንኛውም ጊዜ እግዚአብሔር ሰላሙን እንዲያበዛልን፣ ሰላሙን እንዲሰጠን፣ ችግሩን እንዲያስወግድልን፣ ሁሉን ነገር በሰላም ማንም ራበኝ ጠማኝ ተቸገርኩ የማይልበትን እግዚአብሔር ማሟላት ስለሚችል ስጦታውም የባህሪው ስለሆነ ሰው ቢሰጥ ዛሬ ላይ ሰጥቶ ቢሆን ነገ ሊማረር ይችላል፣ ሊጸጸት ይችላል፣ ብዙ ነገሮች ይገጥሙታል። እግዚአብሔር ግን ሰጥቶ አይጸጸትም፣ ሰጥቶም አያልቅበትምና የስጦታ ባለቤት በስጦታችሁ ልክ እግዚአብሔር ይስጣችሁ፣ ተምኔታችሁን እግዚአብሔር ይፈጽምላችሁ። በዚሁ መልኩ የእመቤታችንን የገዳሟን ጥሪ አሜን ብላችሁ ተቀበላችሁ የደከማችሁትን ሁሉ የድካሙን ዋጋ ይክፈላችሁ። ይህንን ያዘጋጃችሁትንም እናመሰግናለን። አሁን ዘማሪዎችን በመጨረሻ ይዘምሩልናል። ለጸሎት ሰብሰብ እንበልና የምትሰጡት እየሰጣችሁ እግዚአብሔርን አመስግነን ከዚያ ዝማሬው ላይ አብራችሁ ቆም ብላችሁ መብራታችሁን አቤት መብራታችሁንም ታበሩና በጋራ አብረን እግዚአብሔርን እናመሰግናለን ማለት ነው። እኔ አንደኛ ያለ ማጠናቀቅ ልክ ነኝ። መርሐ ግብር መሪው የሚሉኝ ካለ ብዬ ነው። ይሄ አዛዥ ናዛዥ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ ቅዱስ ፈቃድ ሆኖ በታላቋ ገዳም በደብረ ማርያም ጣና ውስጥ በምትገኘው ስም ስላሰባሰብከን በዚህም ስም አሰባስበህ ስላስተማርከን ክብርና ምስጋናን ላንተ እናቀርብልሃለን። አቤቱ አምላካችን እግዚአብሔር ሆይ
ገዳሟንም ትናንትም የመሰረትካት የጠበቅካት እስከዚህም ያደረስካት አንተ ነህና አሁንም እስከ መጨረሻው ድረስ አገልግሎቷን እየሰጠች ችግሮቿ ሁሉ ተወግደው እንዳንተ ፈቃድ ልጆቿን እቅፍ ድግፍ አድርጋ ትኖር ዘንድ ቸርነትህን እግዚአብሔር ሆይ የልጆችህን መባ ስጦታ ተቀብለህ ልጆችህን እንድትባርካቸው የጎደለውን እንድትሟላላቸው ሐሳባቸው